ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ተከታታዮቻችን፣ በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። አክሱም ላይ ቁጭ ብለው መክረውና ዘክረው አሁን ያለው የትግራይ ጊዜያዊ አስተዳደር ማብቃት አለበት፣ በምትኩም በፕሪቶሪያው ስምምነት መሰረት የፈረሰው የቀድሞ ምክር ቤት መመለስ አለበት በማለት ከወሰኑት የህወሓት ማዕከላዊ አባላት መካከል አንደኛው የሆኑት አዲስ ዓለም ቤሌማ ጉዳይ እያነጋገረ ነው። የጦርነት ዝግጅት አጠናቀናል፣ ብቻችንን አይደለንም፣ ከውስጥም ከውጭም አጋሮች አሉን የማለታቸው ጉዳይ በአቶ ጌታቸው ረዳ በኩል ጠበቅ ያለ ምላሽ ተሰጥቶበታል። ጥንቅራችን ተመልክቶታል። በትግራይ ከፍተኛ የስልጣን ሽኩቻ መንገሱን ተከትሎ አስቸኳይ ማስጠንቀቂያ ተሰጥቷል። በክልሉ ጊዜያዊ አስተዳደርና በህወሓት መካከል ያለው ይፋዊ ክፍፍል እንዲሁም ከፌዴራል መንግስቱ ጋር እያገረሽ የመጣው ውጥረት በቀጠናው ላይ ዳግም የጦርነት ደመና እንዲያንዣብብ አድርጓል በሚል ማስጠንቀቂያ ተሰጥቷል። ይዘነዋል። በሱዳን እየተካሄደ ባለው ደም አፋሳሽ ጦርነት ውስጥ የውጭ ቅጥረኛ ተዋጊዎች ተሳትፎ ጉዳይ ዳግም አጀንዳ ሆኖ ብቅ ብሏል። በቅርቡ በሱዳን ብሉ ናይል ግዛት ውስጥ በቁጥጥር ስር የዋለ አንድ ኢትዮጵያዊ ተዋጊ ጉዳይ እያነጋገረ ነው። ተዋጊው የህወሓት ጦር አባል ነው የሚል ክስም ቀርቦበታል። ዝርዝር መረጃውን እናደርሳለን። በሌሊት ጨለማ ከአማራ ክልል ወደ ትግራይ ክልል ሊሾልክ ሲል በድንገት መያዙ የተነገረለት ሚስጥራዊ ጭነት ጉዳይ እያነጋገረ ነው። የአማራ ክልል መንግስት ኮሚኒኬሽን ቢሮ በዚሁ ጉዳይ ይፋዊ ማብራሪያ ሰጥቷል። መረጃውን እናደርሳለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሌላ ድርጊት በማወዛገብ ላይ ይገኛል። የ79 ዓመቱ ትራምፕ በከፈቱት ጦርነት ከተዘጋ 2 ወር የሞላውንና ዓለምን በነዳጅና ማዳበሪያ እጥረት ችግር ውስጥ የከተተውን የሆርሙዝ ሰርጥ በራሳቸው ስም ተክተው መገኘታቸው ጫጫታ ፈጥሯል። በኢራንና በኦማን መካከል የሚገኘውን ሰርጥ የትራምፕ ሰርጥ ሲሉ ሰይመው ነው ውዝግብ ያስነሱት። በሳምንቱ እጅግ አሳዛኝ ክስተት በኢትዮጵያ ቲክቶክ ማህበራዊ ሚዲያ ላይ ተፈጥሯል። ከ800 ሺህ በላይ ተከታይ ያላት ኢትዮጵያዊት ቲክቶከር በቀጥታ ስርጭት የስንብት መልእክት ካስተላለፈች በኋላ ራሷን ማጥፋቷ ብዙዎችን ያሳዘንና ያስቆጭ ሆኗል። ልብ ሰባሪውን ክስተት የተመለከተ ዘገባ አክለናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። ጂ+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። ለህወሓት የጦርነት ዝግጅት ምላሽ ተሰጠ። ህወሓት አመነ። ህወሓት ለጦርነት ያደረግኩትን ዝግጅት አጠናቅቄያለሁ ብሏል። በግልጽ አምኗል። ተራሱ የተናገረው ሳይሆን ከድርጅቱ ቁልፍ ወሳኝ ሰዎች መካከል አንዱ የሆኑት የማዕከላዊ ኮሚቴ አባሉ አቶ አዲስ ዓለም ቤሌማ ተናግረዋል። እሳቸውም ቢሆኑ ድምፁ የኔ ነው ሲሉ አምነዋል። በውይይት መሃል የወጣ ድምጽ ነው። በዚህ መሰረትም ዝግጅቴን አጠናቅቄያለሁ የሚለው ህወሓት አሁን ብቻዬን አይደለሁም፣ ሌሎች አጋዦች እንዳሉኝ መታወቅ አለበት ሲልም አስታውቋል። አክሱም ላይ ቁጭ ብለው መክረውና ዘክረው አሁን ያለው የትግራይ ጊዜያዊ አስተዳደር ማብቃት አለበት፣ በምትኩም በፕሪቶሪያው ስምምነት መሰረት የፈረሰው የቀድሞ ምክር ቤት መመለስ አለበት በማለት ከወሰኑት የህወሓት ማዕከላዊ ኮሚቴ አባላት መካከል አንደኛው የሆኑት አዲስ ዓለም ቤሌማ ጉዳይ ብቅ ያደረጉት መረጃ ነው። ከዲያስፖራው ጋር ሲወያዩ ሾልኮ የወጣ የተባለ ድምጽ ነው። በዚህ ጉዳይም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጠበቅ ያለ ምላሽን ሰጥተውበታል። የአውሮፓ ህብረትም ተረጋጉ፣ ሰከን በሉ፣ አደብ ግዙ፣ ካለፈውም ተማሩ ብሏል። የህወሓት ሰዎች ግን በተለይ በመንግስት ምስረታው ገፍተውበት ነገን እየጠበቁ ነው። ሰውየው ከትግራይ ዲያስፖራ ጋር አደረጉት የተባለ ውይይት የድምጽ ቅጂ በተለያዩ ሚዲያዎች መዛወር ከጀመረ በኋላ ጉዳዩ በሰፊው እያነጋገረ ሲሆን በዚሁ ዙሪያም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ሰፋ ያለ የጽሁፍ ማብራሪያ የሰጡበት ሁኔታ ታይቷል። አቶ ጌታቸው በዚሁ ዘለግ ባለ ጽሁፋቸው ህወሓት አሁን እየሄደበት ነው ያሉትን የጦርነት መንገድ በእጅጉ በማውገዝ ከሰሞኑ በተለያዩ ሚዲያዎች ሲንሸራሸር በከረመው የአቶ አዲስ ዓለም ቤሌማ የድምጽ ቅጂ ዙሪያም ያላቸውን ሂሳዊ እይታንም አስፍረው ታይቷል። በዚሁ ከሰሞኑ ወጣ የተባለው የአቶ አዲስ ዓለም ቤሌማ ድምጽ ላይ በአጭሩ ዋናው ጭብጥ ከዚህ በኋላ ከፌዴራሉ መንግስት ጋር ወደ ጦርነት ብንገባ ብቻችንን አይደለንም የሚል መሆኑን የአቶ ጌታቸው የፌስቡክ ልጥፍ አመላክቷል። አቶ አዲስ ዓለም ቤሌማ ከዚህ በኋላ ወደ ጦርነት ብንገባ እንደቀደመው ጊዜ ትግራይ ብቻዋን አይደለችም፣
ሊያግዙን የሚችሉ የውስጥና የውጭ ኃይሎች አሉ። በዚህም አቶ አዲስ ዓለም አንዱ ከህወሓት ጎን ተሰላፊ ኃይል አድርገውታል የተባለው የውጭ ኃይል የኤርትራ መንግስትን ነው። የሱዳን መንግስት የወደብ መውጫንም በመስጠት ያግዘናልም ተብሏል። አቶ አዲስ ዓለም ቤሌማ እስካሁን ታግሰናል፣ ከዚህ በኋላ ግን የጦርነት ዝግጅታችንን አጠናቀናል ማለታቸውም ታውቋል። ህወሓት ወደ አደገኛ ጦርነት በመግባት ቀጠናውን ወደማይሆን ትርምስ ሊከተው የመጨረሻው ጫፍ ላይ ደረሰ በመሆኑ መፍትሄ ያስፈልጋል በሚል ስጋታቸውን የሚገልጹም ተበራክተዋል። የአውሮፓ ህብረትም በኢትዮጵያ ባለው ተቋም አማካይነት ይህ ነገር የሰከነ ሰላማዊ ንግግር የሚያስፈልገው ነው ሲል ከሰዓታት በፊት ባወጣው የማሳሰቢያ መግለጫው አስታውቋል። አዲስ ዓለም ቤሌማ እስከዛሬ ለሰላም ስንል ታግሰናል፣ አሁን ግን ከአጋሮቻችን ጋር በመሆን ዝግጅታችንን አጠናቀናል ማለታቸውም ታውቋል። ህወሓት በህግ ቀር የተደረገውን እንደዚሁም በፕሪቶሪያ ስምምነት መሰረት ደግሞ የፈረሰውን የቀድሞ ምክር ቤት መልሻለሁ ሲል ለሌላ ለምንም ሳይሆን ግልጽ የሆነ የጦርነት እወጃ ነው የሚሉም አሉ። እስካሁን ባለው ሁኔታ በዚህ ዙሪያ የፌዴራሉ መንግስት ያለው ምንም ነገር የለም። አቶ ጌታቸው ረዳ ህወሓት በጦርነት የተጎዳውን የትግራይ ህዝብ ኑሮ ከማሻሻልና የጠፋውን ጊዜ ከማካካስ ይልቅ አሁንም የጦርነት ነጋሪትን እየጎሰመ ለሌላ እልቂት መነሳቱ አሳዛኝ ነው ብለውታል። የህወሓት አመራሮች የወሰነ ውሳኔ አግባባዊ ነው በማለት የተለያዩ በትግራይ ያሉ የማህበረሰብ ክፍሎችን በማወያየት ተጠምዶ የከረሙ ሲሆን በፌዴራሉ መንግስት ሹመት የተሰጣቸው ሌተናል ጀነራል ታደሰ ወረደንም ወደ ጎን በማድረግ በሚቀጥሉት ጥቂት ሰዓታት ውስጥ አዲስ ፕሬዝዳንትን ይፋ ለማድረግ በመጨረሻው ጫፍ ዝግጅት ላይ ይገኛሉ። ያለፈው ጦርነት ዳግም ሊከሰት ይችላል ብለው የሰጉ በርካታ የትግራይ ነዋሪዎች በአፋርና በአማራ ክልል በኩል አድርገው ክልሉን ለቀው ሲወጡ ከርመዋል። በአውሮፕላን የወጡትም በርካቶች ናቸው። ቀደም ብሎም በክልሉ ወጣቶችን በስፋት ለወታደራዊ ምልመላ የማስገደዱ ሁኔታዎችም እንደነበሩ መረጃዎች ሲወጡ ከርመዋል። አቶ ጌታቸው በዚህ መልእክታቸውም ይህ የተደገሰው ጦርነት ትግራይን የበለጠ ቢያወድምና ክልሉን የጥፋት ጣረሞት ከማድረግ ውጪ የህብረተሰቡን የማህበራዊ ኢኮኖሚያዊ ስርዓት ከማፈራረስ ውጪ ለክልሉ ሊያመጣ የሚችለው አንዳች አይነት አዎንታዊ ፋይዳ የለም ሲሉም አሳውቀዋል። በቀጣይ ርዕስ በትግራይ ጉዳይ አፋጣኝ ማስጠንቀቂያ ተሰጠ። በትግራይ ከፍተኛ የስልጣን ሽኩቻ መንገሱን ተከትሎ አስቸኳይ ማስጠንቀቂያ ተሰጥቷል። በክልሉ ጊዜያዊ አስተዳደርና በህወሓት መካከል ያለ ይፋ ክፍፍል እንዲሁም ከፌዴራል መንግስቱ ጋር እያገረሽ የመጣው ውጥረት በቀጠናው ላይ ዳግም የጦርነት ደመና እንዲያንዣብብ አድርጓል በሚል ማስጠንቀቂያ ተሰጥቷል። የአውሮፓ ህብረት ትላንት ምሽቱን ባወጣው መግለጫ በትግራይ ክልል እየታየ ባለው አዲስ ውጥረት ከፍተኛ ስጋት እንዳደረበት ገልጾ ሁሉም ወገኖች ከግጭት እንዲታቀቡና የሰላም ስምምነቱን አደጋ ላይ ከሚጥሉ ድርጊቶች እንዲቆጠቡ በጥብቅ አሳስቧል። ይህ የህብረቱ ማሳሰቢያ የመጣው በክልል ውስጥ በህወሓት አመራሮችና በጊዜያዊ አስተዳደሩ ከፍተኛ ወታደራዊ መኮንን በጀነራል ታደሰ ወረደ መካከል ያለው የስልጣን ሽኩቻ በገሃድ በወጣበት እንዲሁም በፌዴራል መንግስቱና በህወሓት መካከል ያለው ግንኙነት ዳግም እየሻከረ በመጣበት ወሳኝ ወቅት ላይ ነው። ህብረቱ ሰላሙን ለማስቀጠል ፖለቲካዊ ውይይት ብቸኛው አማራጭ መሆኑን አጽንኦት ሰጥቷል። የአውሮፓ ህብረት የውጭ ጉዳይ ቃል አቀባይ ሚያዝያ 22 2018 ዓ.ም ባወጣው ይፋዊ መግለጫ የፕሪቶሪያ ስምምነት እንዲከበርና ወደ ግጭት መመለስ ፍጹም ሊታሰብ አይገባም ሲል አሳስቧል። በአሁኑ ወቅት በትግራይ ክልል ውስጥ የሚታየው የውስጥ ፖለቲካ ክፍፍል በተለይም በህወሓትና በጊዜያዊ አስተዳደሩ መዋቅር መካከል ያለው አለመግባባት ለሰላም ስምምነቱ ትግበራ ትልቅ እንቅፋት እየሆነ መጥቷል። የዓለም አቀፉ ማህበረሰብን ስጋት የጨመረው እነዚህ የውስጥ ሽኩቻዎች ክልሉን ወደ ሌላ ቀውስ ውስጥ በመክተት በጦርነቱ የደቀቀውን ማህበረሰብ ዳግም ለከፋ ሰብአዊ መከራ እንዳይደረጉት በመፍራት ነው። ይህ የህወሓትና የጊዜያዊ አስተዳደሩ ፍጥጫ በክልሉ ታጣቂዎች አመራር ላይም የራሱን ጥላ ማሳረፉ ሁኔታውን ይበልጥ ውስብስብ አድርጎታል። በሌላ በኩል በፌዴራል መንግስቱና በህወሓት መካከል ያለው አለመተማመን ዳግም ማገርሸቱ ለሰላም ሂደቱ ሌላኛው ስጋት ሆኗል። የወሰን ጥያቄዎች፣ የታጣቂዎች ትጥቅ መፍታት ሂደትና የጊዜያዊ አስተዳደሩ የስልጣን ገደብ ዙሪያ ያሉ ልዩነቶች በንግግር ከመፈታት ይልቅ ወደ መካሰስ እያመሩ መሆናቸው ይስተዋላል። የአውሮፓ ህብረት በሰጠው ማስጠንቀቂያ ማንኛውም ኃይል የሰላም ስምምነቱን የሚጥስ እርምጃ ቢወስድ የሚያስከትለው መዘዝ አስከፊ እንደሚሆን አስታውቋል። ጦርነቱ ያስከተለውን ቁስል ገና ያላከመው የትግራይ ህዝብ አሁን በፖለቲካ ልሂቃን ሽኩቻና በፌዴራል ክልል ውጥረት ምክንያት ዳግም ስጋት ውስጥ መውደቁ ሚዛናዊ የሆነ የፖለቲካ መፍትሄ በአስቸኳይ እንደሚያስፈልግ አመላካች ነው። ከእነዚህ ሁሉ ውጥረቶች ጀርባ የህወሓት ማዕከላዊ ኮሚቴ በቅርቡ ያስተላለፈው ውሳኔ ሁኔታውን ይበልጥ አወሳስቦታል። ፓርቲ የካቢኔ አባላቱንና በጊዜያዊ አስተዳደር ውስጥ ያሉ አመራሮችን የፓርቲውን መስመር አልተከተላቸውም በሚል ከኃላፊነታቸው እንዲነሱ መወሰኑ በጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደና በፓርቲው ሊቀመንበር ደብረጽዮን ገብረ ሚካኤል መካከል ያለውን ፍጥጫ ይፋዊ አድርጎታል። በቀጣይ መረጃ ለህወሓት የተላከው ምስጢራዊ ጭነት። በሰሜን ወሎ ዞን ራያ ቆቦ ወረዳ የጸጥታ ኃይሎች በሌሊት ጨለማን ተገን በማድረግ ወደ ትግራይ ክልል በህገወጥ መንገድ ሊገባ የነበረ ነጭ ጋዝ የጫነ ተሽከርካሪ በቁጥጥር ስር መዋሉን የአማራ ክልል መንግስት ኮሚኒኬሽን ቢሮ አስታውቋል። የአማራ ክልል ኮሚኒኬሽን ቢሮ ያጋራው የፖሊስ መረጃ ጉዳዩን ከተራ ኮንትሮባንድ ወንጀልነት አውጥቶ ወደ ከፍተኛ መንግስታዊ ስጋትነት ቀይሮታል።
ይህ መግለጫ ፌዴራል መንግስቱ ቀደም ብሎ ህወሓት ነዳጅን ለሰብአዊ አገልግሎት ሳይሆን ለዳግም ጦርነትና ለከባድ ወታደራዊ ሎጂስቲክስ እያከማቸ ነው በሚል ለያዘው ጥርጣሬ ትልቅ የክስ ማጠናከሪያ ሆኖ ቀርቧል። የራያ ቆቦ ወረዳ ፖሊስ ጽሕፈት ቤት በጉዳዩ ላይ በሰጠው ዝርዝር መረጃ በቁጥጥር ስር የዋለው ታታ የጭነት ተሽከርካሪ በአጠቃላይ 18 በርሜል ነዳጅ ጋዝ ጭኖ እንደነበር አረጋግጧል። የጽሕፈት ቤቱ ኃላፊ ኢንስፔክተር አድማሱ ገላይ እንደገለጹት ይህ ከፍተኛ መጠን ያለው ነዳጅ የተያዘው የጸጥታ ኃይሉ በሌሊት ባደረገው የተጠናከረ ክትትልና በኬላዎች ላይ በተዘረጋ ጥብቅ ፍተሻ ነው። ይሁን እንጂ በፖሊስ በኩል ለህወሓት ሊደርስ የነበረ ህገወጥ ዝውውር ተብሎ የቀረበው መረጃ በክልሉ ያለውን የነዳጅ እጥረት ከመቅረፍ ይልቅ በሁለቱ ወገኖች መካከል ያለውን የጸጥታ ጥርጣሬ ይበልጥ አጋግሎታል። በሌላ በኩል የታዛቢዎች ስጋት እንዲህ ያሉ ክስተቶች በትግራይ ክልል ለሰብአዊ አገልግሎት የሚውል ነዳጅ እንዳይገባ ተጨማሪ መሰናክል በመሆን የሲቪሉን ማህበረሰብ ኑሮ ይበልጥ እንዳያከብዱትና በፕሪቶሪያው ስምምነት የተገኘውን ተስፋ እንዳያጨልሙት ነው። ይህ የራያ ቆቦ ክስተት አደገኛ የሆነ የፖለቲካ ዙሪት መፈጠሩን ያሳያል። በአንድ በኩል በትግራይ ክልል የተፈጠረው የነዳጅ እጥረት የክልሉን ማህበረሰብና ኢኮኖሚ ክፉኛ እየጎዳውና ለሰብአዊ ቀውስ በር እየከፈተ የሚገኝ ሲሆን የክልሉ አስተዳደርም ይህ እገዳ ያለምንም ቅድመ ሁኔታ እንዲነሳና ህዝቡ መተንፈስ እንዲችል እየጠየቀ ይገኛል። በሌላ በኩል ደግሞ እንዲህ ያለው የኮንትሮባንድ እንቅስቃሴዎች የፌዴራል መንግስቱን የጸጥታ ስጋት ይበልጥ በማባባስ በስምምነቱ መሰረት መከናወን የሚገባቸውን የትጥቅ መፍታትና የሰላም ግንባታ ሂደቶች ላይ ጥርጣሬ እንዲያድር እያደረገ ነው። ወደ ቀጣይ መረጃ አለፍን። በጦሩ እጅ የገባው የህወሓት ተዋጊ። በሱዳን እየተካሄደ ባለው ደም አፋሳሽ ጦርነት ውስጥ የውጭ ቅጥረኛ ተዋጊዎች ተሳትፎ ጉዳይ አዲስ አነጋጋሪ አጀንዳ ሆኖ ብቅ ብለዋል። በቅርቡ በሱዳን ብሉ ናይል ግዛት ውስጥ በቁጥጥር ስር የዋለ አንድ ኢትዮጵያዊ ተዋጊ የጀነራል አብዱልፈታህ አልቡርሃን የሱዳን ጦር ኃይል ሳፍ ጦርነቱን ለማራዘም በውጭ ኃይሎች ላይ ያለውን ጥገኝነት የሚያሳይ መሆኑ ተነግሯል። ይህ በቁጥጥር ስር የዋለው ግለሰብ በህወሓት የሰለጠነ መሆኑ የተገለጸ ሲሆን ይህም የሱዳንን ግጭት ቀጠናዊ መልክ እያስያዘው መምጣቱን ሱዳን ታይምስ አስነብቧል። ሱዳን ፋውንዲንግ አላያንስ ታሲስ የተሰኘው ድርጅት ይህን ድርጊት አጥብቆ በመኮነን በሱዳን ምድር የውጭ ታጣቂዎች መኖራቸው የሀገሪቱን ሰላም ይበልጥ እንደሚያርቀው አስታውቋል። የሱዳን ጦር ኃይል ከዚህ ቀደም የኢራን ኦፕሬተሮችና ከሙስሊም ወንድማማቾች ጋር ግንኙነት ያላቸውን ታጣቂዎች ለጦርነት ይጠቀማል የሚሉ ተደጋጋሚ ክሶች ሲቀርቡበት ቆይቷል። ከኢትዮጵያ የትግራይ ክልል ታጣቂዎች ይመለምላል በሚል ሲከሰስም ቆይቷል። እንደ ሱዳን ፋውንዲንግ አላያንስ ወይም ታሲስ መረጃ ከሆነ በብሉ ናይል ግዛት የተገኘው የቪዲዮ ማስረጃ የቅጥረኛ ተዋጊዎቹን ተሳትፎ በግልጽ ያሳያል። ህወሓት እነዚህን ግለሰቦች አሰልጥኖ ወደ ሱዳን በመላክ ከአልቡርሃን ኃይሎች ጎን እንዲሰለፉ እያደረገ ነው የሚለው መረጃ በሁለቱ ሀገራት ድንበር አካባቢ ያለውን የጸጥታ ሁኔታ አደጋ ላይ የሚጥልና ቀጠናዊ ውጥረትን የሚቀሰቅስ ሆኗል። ይህ የቅጥረኛ ተዋጊዎች በቁጥጥር ስር መዋል አጋጣሚ የመጣው በበርሊን የሱዳንን ጦርነት ለማቆምና ሰብአዊ እርዳታ ለማቅረብ ዓለም አቀፍ ሀገራት ጉባኤ ባደረጉ ማግስት መሆኑ የጉዳዩን አሳሳቢነት ይጨምራል። ዓለም አቀፉ ማህበረሰብ ጦርነቱ በሰላማዊ መንገድ እንዲቆም ጥሪ እያቀረበ ባለበት ወቅት እንዲህ ያለ የውጭ ኃይሎች ተሳትፎ የሰላም ጥረቱን የሚያደናቅፍ ሆኖ ተገኝቷል። ጦርነቱ በሱዳን ህዝብ ላይ እያደረሰ ካለው ሰብአዊ ቀውስ ባለፈ የውጭ ቅጥረኞችን መጠቀም ግጭቱን ዓለም አቀፋዊ ይዘት እንዲኖረው በማድረግ የመፍትሄ መንገዶችን እያጠበበ መምጣቱ በዘገባው ተመላክቷል። በሱዳን የጦር ሜዳ ውሎ ላይ የሚነሱት የቅጥረኛ ተዋጊዎች ክስ በአንድ ወገን ብቻ የተገደበ አይደለም። ጀነራል አልቡርሃን የትግራይ ተዋጊዎችን ይጠቀማሉ በሚል ክስ ቢቀርብባቸውም በሌላ በኩል ደግሞ የጀነራል መሐመድ ሐምዳን ዳጋሎ ሄሚቲ ፈጣን ደጋፊ ኃይሎች አርኤስኤፍ የደቡብ አሜሪካዊቷ ኮሎምቢያ ተዋጊዎችን በቅጥረኝነት አሰልፎ እየተዋጋ ነው የሚሉ መረጃዎች እየወጡ ይገኛሉ። እነዚህ የቀድሞ የኮሎምቢያ ልዩ ኃይል አባላት የሆኑ ተዋጊዎች በከፍተኛ ክፍያና በውጊያ ልምዳቸው ምክንያት በዓለም አቀፍ ደረጃ በተለያዩ ግጭቶች ውስጥ እንደሚሳተፉ ይታወቃል። የሱዳን ጦር ወይም ሳፍ ደጋፊዎች እንደሚሉት አርኤስኤፍ እነዚህን የውጭ ተዋጊዎች የሚጠቀመው የከተማ ውጊያዎችን ለመምራትና ዘመናዊ ጦር መሳሪያዎችን ለማንቀሳቀስ ሲሆን ይህም የሱዳን የእርስ በርስ ጦርነት የአካባቢ ኃይሎች ብቻ ሳይሆን ዓለም አቀፍ የጥቅም ተገዢዎች የሚፋለሙበት መድረክ እየሆነ መምጣቱን ያሳያል። በቀጣይ ርዕስ ትራምፕ ሆርሙዝን በስማቸው ሰየሙ። ኢራን ለትራምፕ ታሪክ አስተማረች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሌላ ድርጊት በማወዛገብ ላይ ይገኛል። የ79 ዓመቱ ትራምፕ በከፈቱት ጦርነት ከተዘጋ 2 ወር የሞላውንና ዓለምን በነዳጅና ማዳበሪያ እጥረት ችግር ውስጥ የከተተውን የሆርሙዝ ሰርጥ በራሳቸው ስም ተክተው መገኘታቸው ጫጫታ ፈጥሯል። በኢራንና በኦማን መካከል የሚገኘውን ሰርጥ የትራምፕ ሰርጥ ሲሉ ሰይመው ነው ውዝግብ ያስነሱት። ኢራን ለዚህ የትራምፕ ተግባር መልስ የሰጠች ሲሆን በውጭ ጉዳይ ሚኒስትሯ በኩል የታሪክ ትምህርት አስተምራቸዋለች። በቀን 20 ሚሊዮን በርሜል ድፍድፍ ነዳጅ ይተላለፍበት የነበረውና የዓለማችን 25 በመቶ የነዳጅ ንግድ የሚሳለጥበት ሰርጥን የትራምፕ ሰርጥ ሲሉ ፕሬዝዳንቱ በማህበራዊ ልጥፍ ነው ያወጁት። ትራምፕ በአርቲፊሻል ኢንተለጀንስ ባቀናበሩት ካርታ ስማቸውን በሰርጡ መሃል ላይ ለጥፈው ነው የተገኙት። ትራምፕ በይፋ ሰርጡን በስሜ ይጠራ ሲሉ ግን አልተሰሙም። ከዚህ ቀደም ግን በተደጋጋሚ በሚሰጧቸው ጋዜጣዊ መግለጫዎች የሆርሙዝ ሰርጥን የትራምፕ ሰርጥ እያሉ ሲጠሩ ይሰሙ ነበር።
ተንታኞች ነገሩ ቀልድ አይደለም፣ ትራምፕ አነጋጋሪ ከሆነ ነገር ሁሉ ጋር ስማቸውን ማስተሳሰር ይወዳሉ ሲሉ ተችተዋቸዋል። ሊከፍቱት ይገባል፣ የትራምፕ ሰርጥን ይክፈቱት ሲሉ አንድ ሰሞን ተደምጠው ነበር። የኢራን የውጭ ጉዳይ ሚኒስቴር አራግቺ የትራምፕ ልጠፋን ተከትለው አስተያየት የሰጡ ሲሆን እንደውም ትራምፕ ከፔንታጎን ተሽሎ ተገኝተዋል ሲሉ ተናግረዋል። ትራምፕ ሰርጡን በስማቸው ቀይሮ በለጠፉ በሰዓታት ውስጥ መልስ የሰጡት አራግቺ የህንድ ውቅያኖስን የፐርዣ ገልፍ አድርገው መለጠፋቸውን የጠቆሙ ሲሆን ስፍራውን በትክክል ጠቅሰውታል ብለዋል። አራግቺ በኤክስ ላይ ትላንት ባወጡት መልእክት ዛሬ በኢራን የፐርሺያ ገልፍ ቀን ነው። አያቶቻችን ፖርቹጋሎችን ከሆርሙዝ ሰርጥ ያባረሩበት 400ኛ ዓመት ነው። የአሜሪካው ፕሬዝዳንት ይህንን ታሪክ የሚመሰክረውንና ትክክለኛውም የአካባቢውን ስም የፐርሺያ ገልፍን በልጥፋቸው ተጠቅመዋል። ይሄ ከፔንታጎን የተሳሳተ የአካባቢው የስም አጠራር የተሻለ ነው ሲሉ እንደውም ትራምፕ ጥሩ ሰሩልን ብለዋል። የሆርሙዝ ሰርጥን በስማቸው መጥራታቸው ግን ትልቅ ስህተት ሲሉ ነው አራግቺ የገለጹት። አራግቺ መልካም የፐርሺያን ገልፍ መታሰቢያ ቀን ሲሉም ተመኝተዋል። በየዓመቱ አፕሪል 30 ኢራን እንደ አውሮፓ አቆጣጠር በ1622 በሰርጡ የፖርቹጋሎችን ቅኝ ወረራ የቀድሞዋ ፐርሺያ የአሁኗ ኢራን የቀለበሰችበትን ቀን ያከብራሉ። የአሜሪካ መከላከያ መስሪያ ቤት ፔንታጎን የፐርሺያ ገልፍ የሚለውን ስም ሆነ ብሎ የማይጠቀም ሲሆን የጦር ሚኒስቴሩ አካባቢውን የአረቢያን ገልፍ ሲል ነው የሚጠራው። ኢራን የ2000 ዘመን የፐርሺያ ገልፍ ስያሜን በመተው ፔንታጎንን ትወቅሳለች። የተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማት ግን አካባቢውን በታሪካዊ ስሙ ፐርሺያ ገልፍ በሚል እንደሚጠቀሙ መረጃ ያሳያል። በቀጣይ መረጃ ራሷን ያጠፋች ኢትዮጵያዊቷ ቲክቶከር። በሳምንቱ እጅግ አሳዛኝ ክስተት በኢትዮጵያ ቲክቶክ ማህበራዊ ሚዲያ ላይ ተፈጥሯል። ከ800 ሺህ በላይ ተከታይ ያላት ኢትዮጵያዊ ቲክቶከር በቀጥታ ስርጭት የስንብት መልእክት ካስተላለፈች በኋላ ራሷን ማጥፋቷ ብዙዎችን ያሳዘንና ያስቆጨ ሆኗል። ቦኒ በመባል የምትታወቅና ከ800 ሺህ በላይ ተከታዮች ያላት ወጣት ለወትሮ በአዝናኝና ማህበራዊ ይዘቶች የምትታወቅ ሲሆን በሳምንቱ ረቡዕ ዕለት ግን 2 ተከታታይ ቪዲዮዎች በቲክቶክ ገጿ ላይ ካጋራች በኋላ ራሷን እንዳጠፋች ታውቋል። ለመጨረሻ ጊዜ ባወጣቻቸው ተንቀሳቃሽ ምስሎች ላይ ቦኒ እንደ ድሮ በሳቅ ታጅባ ሳይሆን በለቅሶና በተስፋ መቁረጥ ስሜት ውስጥ ሆና ስትናገር ይታያል። ቲክቶከሯ ይህን ውሳኔ ያስወሰናት ምን እንደሆነ ባይታወቅም አንዳንዶች በማህበራዊ ሚዲያ በደረሰባት የቃላት ጥቃት ነው ሲሉ፣ ሌሎች በግል ህይወቷ ውስጥ ያለ ችግር መሆኑን እየገለጹ ይገኛሉ። ሆኖም ብዙ መላምቶችን ከማስቀመጥ ያለፈ በግልጽ ከቅርብ ሰው ወይም ከቤተሰቧ የተሰማ የሞቷ ምክንያት እስካሁን አለመታወቁን ጉዳዩን የዘገበው የቲክቫ መረጃ አመልክቷል። ወጣቷ ባጋራች የመጀመሪያው ቪዲዮ ላይ አንዳንዴ ብዙ ሰርታችሁም ለፍታችሁም አያልፍላችሁም፣ ህይወት እናንተ እንዳሰባችኋት አትሆንም። እናም በዚህች ምድር ላይ ለሰው ረፍት የሚሰጠው ነገር ሞት ብቻ ነው። ዛሬ የኔ ረፍት ቀን ነውና እስከ ዛሬ ያስከፋዋችሁ ሁሉ ይቅር በሉኝ፣ እወዳችኋለሁ፣ መልካም ጊዜ ስትል ትደመጣለች። ይህን ቪዲዮ ስታጋራ በእጇ ላይ ቀይ ሲባጎ ገመድ ይዛ ትታያለች። በሁለተኛ ቪዲዮ ደግሞ ገመድ ለመስቀል በሚሆን መልኩ ብረት ላይ ታስሮ ከኋላ ይታያል። ክስተቱ እጅግ አሳዛኝና አስደንጋጭ ሆኗል። ወጣቷ አብዛኛው የማህበራዊ ሚዲያ ተጠቃሚ የሚፈልገውን ያህል ተከታይ ቲክቶክ ላይ ነበራት። የምትለቃቸው ቪዲዮዎችም በብዙ ሺህ የሚታዩ ነበሩ። ሁሌም በይዘቶቿ ቀልድና ደስተኛ መሆኗ ትታይ ነበር። ሆኖም ሰዎች በማህበራዊ ሚዲያ ላይ በሚለቁት የታቀደና የተጻፈ ይዘት ምክንያት ተመልካቹም ሁሌ ደስተኛ እንደሆነ ያስባል። ነገር ግን ከካሜራ ጀርባ ሁሉም የራሱ የተለየ ህይወት ይኖረዋል። ቦኒም ከትላንትና በፊት በለቀቀቻቸው ቪዲዮዎች ላይ ደስተኛ ትመስላለች። ከቀናት በፊት እየሳቀች የነበረች ልጅ ከአንድም 2 ቪዲዮ ቀርጻ ራሷን ማጥፋቷ በድንገት የተወሰነ ይሁን ወይም ታስቦበት የሚለውን ማወቅ አይቻልም። ቲክቶከሯ ቦኒ መጀመሪያውን አስከትላ ያጋራችው ሁለተኛ ቪዲዮ ላይ ይቺ ቀን እንደምትመጣ እርግጠኛ ነበርኩ። ሰርቼ የምኖረውን ህይወት አይቼዋለሁ። ኑሮ በቅቶኛል። ቤተሰቦቼ፣ ጓደኞቼ አሳዘንኳችሁ፣ ሁላችሁም ይቅርታ። ከዚህ ወዲያ ለእኔ ረፍት የሚሰጠኝ ስራ ወይ ትዳር ሳይሆን ሞት ነው ብላለች። ይህን ስትናገር ከጀርባ ላይ ቀይ ገመድ ተንጠልጥሎ ይታይ ነበር። አጥብቃ ይቅርታ ጠይቃ ራሷን ያጠፋችው ቦኒ ሁሉም ካለፈና ካረፈች በኋላ በሰፊው መነጋገሪያ ሆናለች። ከዚህ ባለፈ በፌስቡክ ገጿ ላይ ደህና ሁኚ ዓለም ብላ ከመሞቷ በፊት ጽፋለች። በቀደምት ጊዜያት ራሴን ላጠፋ ነው የሚለው ቃል ከማስፈራሪያ ያለፈ ተግባር ሲደረግ እምብዛም አይሰማም። አሁን ግን አንዳንድ ሰዎች በማህበራዊ ሚዲያ ላይ በሚያዩት ነገር በመቃኘት የችግራቸው መፍትሄ ራስን ማጥፋት እየሆነ መጥቷል። የዕድሜ ወይም የይዘት ገደብ የሌለው ማህበራዊ ሚዲያ በተለይ ገና በለጋ ዕድሜ ያሉና ስሜታቸውን መግራት ለማይችሉ ታዳጊዎች የመጥፊያ መንገድ ሊሆን ይችላል። ቲክቶከሯ ቦኒ ቪዲዮዎች ስር ያሉ አስተያየቶች አስደንጋጭ መልክ የያዙ ሆነዋል። ሞትን የሚናፍቁ ሌሎች ወጣቶች አሳዛኙን የቲክቶከሯን ድርጊት ሲያወድሱና ስለ ራሳቸው ሞት ሲናገሩ ተስተውሏል። ከአስተያየቶቹ መካከል እኔም ቀን እየጠበቅኩ ነው፣ እኔም በቅርብ ቀን፣ በረከትሽ ይድረሰኝ፣ እንደ አንቺ የውሳኔ ሰው ያድርገኝ፣ እንዲሁም እኔም እከተልሻለሁ የሚሉትን ማየት የበለጠ አሳዛኝ ሆኗል። የእነዚህ አስተያየት ባለቤቶች ወጣቶች መሆናቸው ደግሞ የማህበራዊ ሚዲያን አሉታዊ ተጽዕኖ ሊያጎላ የሚችል ማሳያ ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ
ቸር ያሰማን ስንል ተሰናበትን።